ይዘጋጃል ብያል። ለአንተ ትውልድ ቦታ የት ነው? እዚህ ወላይታ ተወልጄ አርባ ምንጭ ዞን ውስጥ ካምባ ነው ያደግኩት። ካምባ? አዎ ጋርዳ የሚባል ቦታ አለ። ጋርዳ ካምባ። ኢየሱስ አጃኔ በዛ ጨምር። አሜን። እጃችሁ ከፍ ታደርጋላችሁ። ሊባርክ ጋርዳ ካምባ አጃኔ። አሜን። ሰማይ ይችላል። እንትን በጣም ወዳለሁ። ተነስልኝ እስቲ። ይሄን ሰው ታውቃለህ? ተነስልኝ። ፈጠን ብለህ ተነስ። ታውቃለህ ይሄን ሰው? እሺ አንተ ታውቃለህ? እውነት አላውቀውም። እሺ ስልክን አውጥታል። ቢጸልይ ሰማይ ይሰራል። ምን መሆን ነው የምትፈልገው? እኔ ውጪ ለማሄድም ፓስፖርት ሁሉ እየጨረስኩ ነው። ገና ፕሮሰስ ላይ ነው። እኔ አጃኔ ልበላ። አሜን። እሺ እጃችሁ ከፍ አድርጉ። እኔ ቶሎ ዛሬ ሰዓት አልወዝም። ቶሎ የሚቀበል ሰው ፈልጋለሁ። እግዚአብሔር በውጊያው መሃል የሚያሻግራቸው ሰዎች አሉ። እሺ ያንተ ስልክ ከዚህ በኋላ ውድ እንደሆነ አጃኔ ብያለሁ። አሜን። ላንተ ደግሞ በአካውንት ላይ አጃኔ ብያለሁ። አሜን። ለዚህ ሰው በስልክ ላይ አጃኔ ብያለሁ። አሜን። ሁለቱ ነገር ኮኔክት አድርጌያለሁ። አሜን። አጃኔ አጃኔ። አሜን። ምንድነው ጨበጥከው? ለምን ጨበጥከው? እኛ የሆነ ነገር ስንናገር ነው ጠራው። ለዚህ ጌታ ክብር አለ የሚል ሰው አለ? ቆይ ከእግዚአብሔር ውጪ እሱን የሰማ ሰው አለ? ማንንም የሰማ ሰው የለም አይደለም? አዎ። እሺ አንድ ነገር ልበል። አዎ። ያንተ ስልክ ቁጥር መጨረሻ አንድ ቁጥር ስንት ነው? መጨረሻ ቁጥሯን ብቻ ነው። 0 ነው መጨረሻው። ነገር አለ አይደለም? 0 አይደለም 80 ነው። ያው መጨረሻው 80 አይደለም። እኔ ማውቀው ስላለ እኮ ነው የማወራው። አንተ ከነገር ያላችሁ ምን እንጂ እናንተ ሌላ ስልክ አለኝና ጠፍቷል። እንኳን ጠፋ። ሰማይ ይችላል። ሰማይ ይችላል። አሜን። እሱ የራሱን አያውቅምና እኔ ግን አውቃለሁ። ቢዚ ሆነ እኮ አይ አሎኩ። እሺ አንድ ጥያቄ ልጠይቅ። እሺ 0982 ቤት ስልክ ታውቃለህ? አዎ የኔ ነው። አሜን። 82 ቤት ነው። ሰማይ ይችላል። ስምንት ቀጠሮ ምን አለ? 2 አለ። መጨረሻው እሱ አይደለም። አንተ ተሳስተሃል። እኔ እነግርሃለሁ። እጃችሁ ከፍ አድርጉልኝ። ነብይ እኮ ነኝ። ነብይ ነኝ። ሰማይ ስንቱ ነው የሚችለው? ሁሉን ይችላል። ለኔ ይሁን የሚል ሰው አለ? ለኔ ይሁን የሚል ያ የጠፋው ስልክ አለና በዛ ስልክ ላይ ጠላት አስደግሞ ካምባታ የሚባል ቦታ ላይ ነገሩ አልቆ ጌታ ምስክር አያለው። እሱ አያውቅም። ካምባታ በሚባል ቦታ ላይ አንድ የሥራ ባልደረባ ያለ ቆይ ዝም በል። እጃችሁ ከፍ ታደርጋላችሁ። እኔ ዛሬ የዚህ ሰው ጉዳይ በአብ በወልድ በመንፈስ ቅዱስ ኃይል ፈትቼዋል። አሜን። ለኔ ይሁን ያለ ሰው ይለማል። ለኔ ይሁን ያለ ሰው ያንተ ንግድ ባንክ አሁን 8 ቀጥሎ ምን አለ? እሱ ጋር 2 አለ። ያንተ ንግድ ባንክ መጨረሻ ቁጥር ስንት ነው? 2 እሺ ታው እሱ ጋር በአካውንቱ አጃነቢ ያለው እዚህ ጋር ስልኩ ላይ አጃነቢ ያለው። አሜን። እጁ ከፍ የሚያደርግ ሰው የለማ። ትችያለሁ። በቃ ከኔ ጋር ናችሁ ወይ? ያንዳንድ ሰዎች ጉዳይ እንድፈጥን በኢየሱስም ጸልይሃል። አሜን። እንድፈጥን በኢየሱስም ጸልይሃል። አሜን። ይሄንን ደግሞ ለምንድን ነው ማያው ካላችሁ ጌታ ያው ምስክር አንተ ጋር በረከት የሚባል ነገር እንዳይመጣ የተረገመ ያ እርግማን ቃልን እግዚአብሔር ሲነቅለው ያዋል። አሜን። አደገኛ እርግማን አየው። እግዚአብሔር ሰንሰለቱን ቆረጥኳል። አሜን። ከዚህ በኋላ ነገር እየጨመረ ይቀጥላል አለ ጌታ። አሜን። ለክ ለሱ ያየው የሱም አየው ጌታ ምስክር አየው። እጁ ከፍ አድርጎ የሚቀበል ሰው ካለ ከዚህ ሰዓት ጀምሮ ተለቀቀ ብያለሁ። አሜን። እርግማን ቃል አየው እንዳይቀመጥ ነው ጠላት ያደረገው። ቡክ አለ ባንተ እጅ ላይ አለ። በጣም የሚገርመኝ መጨረሻ ላይ የተጻፈው እሱ አይደለም ግን ብሩ የተጻፈው 38 ምናምን የሚል 38 ሺህ ብር ምን አካባቢ ነው ያለው? ይዤ ባልመጣም በልቤ ያውቃለሁ። የራሴንም አካውንት ባዶ ነው ያለው። 23 ብር ብቻ ነው። ባዶ ዛሬ አጃነ ብለን እናመጣለን። አሜን።
አውጣ አንተ ዊዝድራው መጨረሻው እስቲ እናውጣ። እዛው ነው ያውጣ። ወይስ የሚያግዝ ሰው ካለ አንቺ ያግዣ እዛው ፊት ለፊት ኢየሱስ ያለ ሁለት ቁጥር ነው አይደለም? እሺ ብሩ ያለበት ብሩ ይሄ ወጪ ያለበት ቦታ ዳውተር ይጽፋሉ አይደለም? እዛው 38 የሚባል ነገር አያለውና ማይበት ይሄ ሰው ከዚህ በኋላ ሚሊዮነር መሆን አለበት። አሜን አሜን አሜን። እጁ ከፈና አሜን። ጌታ ምስክሬ እግዚአብሔር እሺ አሜን። እኔ ከሸነቀው አሁን ያንተ ነገር አስለቀቅኩ። አሜን። ተቀበላለህ? በጣም 100%። አዎ ከዚህ በኋላ መፍጠን ሆኖልሃል። አሜን። ውጭ ላይ ያላችሁ እጃችሁ ከፍ አድርጉልኝ። ምራመድ ሰው አልፈልግም። በዚህ ሰዓት ቶሎ የሚሰማ ትውልድ እፈልጋለሁ። ነገሮቻችሁ ተለቀቀ ብያለሁ። አሜን። 100% አምናል። አሁን ቤተሰቦቹ የት ናቸው? ቤተሰቦቹ ወደዛ ናቸው። የአባት ቤተሰቦች እዚህ ወላይታ ናቸው። የእናት ቤተሰቦች ወደ ጋርዳ ካምባ አካባቢ ነው ያለው። እሺ ከአባት ዘር የሚመጣ ቀንበር ይሰባል። እውነት ነው። አደገኛ ከርስ ነው ማለት በጣም ይሄ ከርስ አንተን ሁሉ ጊዜ ሲያሳድድ ነው ማለት ልክ በህልምም ይመጣል፣ በተግባርም ታውቃለህ። እውነት ነው። በጣም ያሳዳል። ይሄን ፋሚሊ ከርስ እግዚአብሔር አምላክ ሰብር ያለው አሜን። ይሰበር ያለ ሰው አለ እጁ ከፍ የሚያደርግ ከዚህ ሰዓት ጀምሮ በኢየሱስ ስም ተሰበረ ብያለሁ። አሜን። ጎን ላይ ያለው ሰው ያዝና ተሰበረ በልልኝ። ተሰበረ። ከዚህ በኋላ ከፍ ትላለህ። አሜን። ሃምባላሲያና አሜን። ላይችልም ይችላል። ከተሰበረ የሚሰበር ቀስ ብለህ እስቲ ውጣ፣ ቀስ ብለህ ውጣ፣ እስቲ በዚህ ውጣ። ጌታ ሆይ አይ ይሰበር ችግር የለውም። ውጣ ወንበር ላይ ብያለሁ እኮ አማርኛው አይሰማም። ጌታ ውጣ ችግር የለውም። ምን ብሏል? ይሁንልህ፣ ይሁንልህ፣ አሜን፣ ይሁንልህ፣ አሜን። ሐና ምን አለች? በምን መጽሐፍ ላይ ነው የተጻፈው? የአባት ስም ማን ነው? ሳሙኤል ነው። ሄይ ወጨት ካለ ይሁንልህ። ወይ ቀንደ በእግዚአብሔር ከፍ አፌ በጠላቶቼ ላይ ተከፈተ። በምን መጽሐፍ ላይ ነው? ሳሙኤል። የአባት ስም ማን ነው? ሳሙኤል። ከፍ ያልክ ትቀጥል። አሜን። ዝቅ እያደረገ የቆየውን ቀንበርን ሰብረዋለሁ። አሜን። ውሰድ። እዚህ ሆነን እዛ ጋር ያለው ቀንበርን ሰባብረናል። አሜን። ናለኝ ሽናውለ አንተ ጥያቄ ቶሎ ትመልሳለህ። በሚመጣው ዘመን ያዕቆብ ስር ይሰዳል። አታውቅም አንተ? ያዕቆብ ስር ይሰዳል። እስራኤል ያበባል፣ ይጨበጭባል። እሺ በምን ቀጥሎ ያለው ሲጥራ በምን ፍሬው የሚባል ሰው ታውቃለህ? እኔ ነኝ። በቃ ተናዋሳ ጌስ ኦሜል ያቦላን እስራኤል ያቦላን እስራኤል ያቦላን ጦሳሳ ቦላን እስራኤል ያቦላን እስራኤል ያቦላን እስራኤል ያቦላን አጃን ያቦላን ኦተና ኦዳካዲኪ ታዮቴና ቤታይ ሙሩሎ ኦተና ሻሬቾ ኦተና ኦሳይ ባሳ የፍሬ ጊዜ ነው አለ ጌታ። አሜን። ከሳሙኤል አልፎ የሚመጣው ድግምትን እግዚአብሔር አፍርሻለዋል። አሜን። በህይወት ላይ የበዛ ፈተና ከዚህ በኋላ እየቀነሰ ይሄዳል አለ ጌታ። አሜን። ሁኔታ አይተ አትፍራ፣ አሸናፊ ነው ያለ ጌታ። አሜን። እዛኔ ወስዶ ያስደገሙትን ዛሬ በአብ በወልድ በመንፈስ ቅዱስ ኃይል አቃጠልኩ። አይሆንም። ለምስጋና ጠብቃለሁ። ሆኖልሃል። ቻው ኦጌቴ አጌታ ኦጌቴ ኦዮናቴ ቶሎ ካላወራክ አሁንም አንተ እያለክ ሌላ ሰው ጋር አይደል። ላንተ አሁን ፋይናንሻል በር በጣም አስፈልጎ የሚያስፈልግበት ታይም ላይ ነህ አንተ። ግን ጠላት የቆለፈበት ነገር አለ። እውነት ነው። ይሄን ቁጥር የምናወራው ያንተ በርከት እንድለቀቅ ነው። በዚህ ሰዓት አጃነ ኢላለው የሰማይ አምላክ አስለቀቀው። ለምስጋና ትመጣለህ። አሜን አሜን አሜን። ይሁንለት። አሜን። 1029 የሚባል ነገር ታውቃለህ? 1029 የኔ አካውንት ነው። ያንተ አካውንት ነው። እሺ ይሁን፣ እዛ ጋር ይቀመጥ። አጃነ ልበል
29 ቀጥሎ 72 የሚባል ነገር አያለ እሱ አዎ ያንተ ነው። መጨረሻም 72 ነው ማለት 72 ነው። ማን ላይ ያለው ይቀመጣ። ዛሬ ሶፍ ሰጣለሁ በእግዚአብሔር ፊት ሳትዋሽ ትመሰክራለህ። አዎ የታለ ሶፍ ፈጠን በሉልኝ አገልጋዮች። ማላዶ ኮቶ እጁ ከፍ የሚያደርግ ሰው አለ። ለጥቂት ሰው በኢየሱስም ልባርካችሁ። ከዚህ ሰዓት ጀምሮ ነገሮቻችሁ ተለቀቀ። አሜን። ታምናለህ? በጣም አጃነ ልበል በል 100% እቺ ሶፍት ለሰው አድርሰው በእናትህ ቆይ በዘር መንዘር የሌለ ክብር ያገኛል። አሜን። ቤተሰቦቹ ለአንተ ጥሩ ስለሆኑ አይደለም፣ ሰው ጥሩ ስለሆነ አይደለም፣ እግዚአብሔር ብቻ ጥሩ ስለሆነ የሌለ አንተን አየሁ አባትን አየሁ አያታ ያለውና ልክ ከዛ ከተወለዱ ሰዎች መካከል ያንተ ነገር እንኳን አንድ ብትጠፋ እንኳን የማይጠሉ ሰዎችን ጭምራ ያለው እግዚአብሔር ግን በእነሱ ፊት አከብራለሁ አለ ጌታ። አሜን። ገብቷል። ግን እኔ ያው በጣም በእግዚአብሔር ፊት ልክ አየሁ አባትን አየሁ አንተን አየሁ አባትን አየሁ አያ ሳላለው የሚል ስም አያት ስም ነው። እጁ ከፍ አድርጎ የሚቀበል ሰው አለ። በዘር የሌለ ክብር ማየት ሆኖላችሁ አሜን። ጌታ ለሱያዎች 17 ሰዎች ላይ የሚመጣ አኖይንቲንግ አይዋል። አሜን። በዘር የሌለ ክብር ሞገስ ያገኛችኋል። አሜን። አይተህ የማታውቀው አዲስ ነገር ያገኛል። አሜን። ይሄ ሩቅ አይሆንም፣ ቅርብ ጊዜ ውስጥ ይሆናል። አሜን። ሩቅ አይሆንም፣ ቅርብ ጊዜ ውስጥ ይሆናል። አሜን። ለኔ ይሆን ያለ ሰው ካለ ጮሆ አሜን 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 አሜን። ታምናለህ? አምናለሁ በኢየሱስ በጣም አምናለሁ። የብዙ ሰዎች በረከት በአደገኛ በሆኑ በሰዎች እኮ ነው የተበላው። ይመታ እጃችሁ ከፍ ታደርጋላችሁ። የለወጠ መንፈስ አናቱን ወግቸዋል። የለወጠ መንፈስ አናቱን ወግቸዋል። ስለዚህ አንተ አመስግን። እሺ ተዘጋጅተህ አመስግን። እሺ እኔ አሁን በዛ አካውንት ውስጥ ይዘናል። ጨርሻለሁ። ብዙ ዘመን እንድቆለፍ ጠላት አድርገው ያለው እግዚአብሔር አምላክ ግን ተከፈተያል። አሜን። የሚያይ ሰው ትስቃለች ይላል። አንቺ ግን ብዙ መከራ እየቀመስሽ እንኳን አሁን ስትመጪ እንኳን በፈተና ውስጥ ሆነሽ ነው ያመጣሽው። በጌታ ፊት ከቅርብ ጊዜ በኋላ የሷ መጨረሻ እናያለን ባሉት ፊት እግዚአብሔር ያንቺ ነገር ይቀጥላል። ዛማ አካቲያና አልቀናም የሚል ሰው አለ። እጁ መዘረጋሱ በኢየሱስም ነገሮቻችሁ ይቀጥላል ብያል። ሁለት ሰው ያዘውና ነገር ይቀጥላል። ነገርሽ ይቀጥላል። ያንተ በረከት ይቀጥላል። አንቺ በረከት ያንተ ስኬት ይቀጥላል። አንቺ ስኬት አረ ለኔ ይሁን ያለ ሰው ካለ ጮሆ አሜን አሜን ይላል። በጣም የገረመኝ ቆሜ አንቺም ብለሽ ጠላትም የሷ ነገር ቆሜ ብሎ እውነት ተናግሮ አይዋል። ይኸው በጌታ የሚቆም ነገር የለም፣ የሚቀጥል ነገር አይቸዋል። ዛላ አለ ከብረዲ ያላ ለኢየሱስ ሁሉ ይቻላል የሚል ሰው አለ። የሚያምን ሰው ለሰማይ ሁሉ ይቻላል። እኔ ዛሬ ከጀርባችሁ የሆነ ለውጥ መንፈስ ነው መቆርጥ። አሜን። ከዛ በኋላ ፋርዖን ወደ ቦታው ይመለሳል። አሜን። ኪዳን ያለው ትውልድ ጉዞ ይቀጥላል። አሜን። ሁለት ሰው ያዘውና እግዚአብሔር ያስቀጥላል። እግዚአብሔር ያስቀጥላል። ለኔ ይሁን ያለ ሰው አለ። ጮሆ አሜን 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 አሜን። ኦቨርፍሎ እኮ ብዙ ሰው እጃችሁ ከፍ አድርጉልኝ ልባርካችሁ። 2017 ላይ ነገሮቻችሁ ይቀጥላል ብያለሁ። አሜን። ታምኛለሽ? ባይዘው ካንቺ በላይ ላንቺ እግዚአብሔር መልካም ነው። እውነት በብዙ ሁኔታ ውስጥ ገፍተሽ የምትወጪ ሰው ነበርሽ። እግዚአብሔር መልካም እየሆነ መጥቷል። አሁን ግን እኔ ማየው ምን እንደሆነ ታውቂያለሽ? ያ የጨለማ ጊዜ አልፎ የብርሃን ጊዜ ወጥቶልሽ ከቅርብ ጊዜ በኋላ በምስጋና ነው የምንገናኘው። ነገርሽ ተለቀቀ። አሜን። ይሄን ውሃ ከራሴ ነው የምሰጠው። እሺ አጃኔ ነው። እሺ ጨርሻለሁ። ለዚህ ጌታ ክብር ያለ ሜር ሰው አለ። እኔ አዲስ አበባ ነበርኩና በአገልግሎት እዚህ ሆኜ አይደለም ባይዘው የቀረውትና እዛ ሆኜ ምን አንተ ባይዘው እየጸለኩ ነበረ እና በጣም ስለመወዲ ማለት ነው። በጣም ተወዳል። በጣም ከእውነት ከልቤ ነው ማለት እና ስጸልይ ነበረ። አንዳንድ በራዮች ዙሪያ በደንብ ስጸልይ ነበረ። ከዛ አሁን እየመጣው እዚህ በሩ ጋር ደርሼ ከብዙ ወር በኋላ መጥቼ ያለው የእግዚአብሔር ሰው ዛሬ የግድ ይናገረኛል ብዬ ነው የመጣሁት። ዛሬ ሳይናገር እንዴት ነው አንድ ሰዓት ሊሆን ነው እንደ ብዬ እኔ እያወራው ነው አሁን የነካኝ። በቃ እኮ ነካው፣ አለቀ። የዚህ ሰው ጉዳይ ጌታ ተነካ ብሎኛል።
እጃችሁ ዘርግታችሁ ተነክቷል። ይሄ በሉልኝ። አረ ለኔ ይሁን ያለ ሰው ካለ ጮሆ አሜን ይላል። አሜን። በቤተሰቦቹ ዘንድ ወገብ ታመው ቁጭ እንደሉ ተብሎ የተወረወረ ቀስትን ጌታ ሲሰብረው ነው ማየው። አሜን አሜን። ጌታ ምስክር እግር ታሞ ሰው እንዲቀመጥ ተብሎ የታወጀው አባቴ ነው። እውነት ነው። በእግዚአብሔር ፊት እውነት ይሄ ቀንበር ይሰበር፣ በደንብ ይሰበር። ልክ አሁን እዚህ ሆኜ ጸለኩ፣ አሁን ነፃ ወጥቷል። አሜን ያለው በጌታ ፊት በዚህ ዓመት ላይ ከቤት አይወጣም በክራንች ይመላለሳል የተባለ አዋጅን ጌታ ሲሽሮ አይቻው። አሜን። የት ነው ያለው? የት ነው ያለው? ወደ ሁምቦ አካባቢ። ሁምቦ መስመር ዳንኤል የሚባል ሰው ታውቃለህ? አባቴ ነው። ነፃ ወጥቷል። እዛ ጋር ነፃ ወጥቷል ብያለሁ። እጃችሁ ዘርግታችሁ ነፃ ወጥቷል ሊበሉልኝ። ነፃ ወጥቷል። ሆኖልሃል ሊበሉልኝ። ማን ነው ጮሆ አሜን አሜን የሚል? አሜን። ቸው ሎዶኮቶ እግዚአብሔር ቀንበር ነው ሰብር ያለዋል። ቤታችሁ ሰላም መጥቷል። አጃነብ ይሃል። እጄን ያዝ በኢየሱስም ባርካለሁ። ከዚህ ሰዓት ጀምሮ የተኛው መርገም የተነቀለ ይሁን። ተነቀለ ብያለሁ። ተነቀለ ብያለሁ። ይሁንለት። ለዚህ ጌታ ክብር አለ የሚል